አይኔ ተሳስቶ አይደለም አይደል? አክስቴ ናት አይደል የሞተችው? ምንድነው የምታወራው? አክስትሽ እኮ ከሞተች ቆየች። ቆይ ግን ይሄ ማን ነው? እሱን አላውቅም። ብቻ ግን አክስትሽን የገደለቻት ወይዘሮ ሜላት እንዳልሆነች እንድታቂ ብዬ ነው። ሰላም እንዴት ናችሁ? ውድና የተከበራችሁ የኖላዊ ዩቲዩብ ቻናል ቤተሰቦች ሰላማችሁ ይብዛልኝ። እንኳን ደህና መጣችሁ። ሁላችሁንም ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦች ደግሞ እንደተለመደው ላይክ በማድረግ ሼር በማድረግ እንዲሁም ሁላችሁም ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ በማስቀመጥ አበረታቱ ማለት ነው። ከእናንተ የሚፈለገው ሼር፣ ላይክ፣ ኮሜንት ብቻ ነው። አዳዲሶች ደግሞ የሁሌም ቪዲዮ እንዲደርሳችሁ በደወል ኖቲፊኬሽን እንዲደርሳችሁ ማለት ነው በደወል በድጋሚ በመንካት ቤተሰቡ ነው ማለት ነው። ተወዳጁ ድራማ የኖላዊ ማለት ነው በክፍል 124 በክፍል 123 እንዳየ ነው ሜሪ ያየችውን ነገር ሁሉና የቀረጸችውን በቪዲዮ ለእርግብ ታሳያታለሽ ማለት ነው። እርግብ ከዛ በፊት ስትጠራጠር የነበረው ሜላትን እንደነበረ አሁን ላይ ግን ያየችውና የባዩሽ የአክስቷን ገዳይ ማን እንደሆነ ስታይቅ ለማመን በጣም ተቸግራለች። ምክንያቱም ያን ሰውዬ ማን እንደሆነ አታውቅም ነበረ። ነገር ግን ማስታወስ ስትጀምር ከዚህ በፊት የባዩሽ ጋርድ እንደነበረ ቅጥረኛ እንደነበረ ትደርስበታለች ማለት ነው። ዋናው ጥያቄ ግን እርግብ ያወቀችውን ነገር ለፖሊሶች አሳልፋ ትሰጣለች ወይስ አትሰጥም? ሀሳቧን ለመስጠት አንደኛ እሷ ተጠርጣሪና ወንጀለኛ ነች። ወንጀልን በወንጀል ደብቃ ግን ትኖራለች ወይስ ደግሞ እውነታውን ተጋፍጣ ሜላትን ነጻ ታስለቃለች የሚለውን እናያለን። ድራማው ሲጀማመር እንግዲህ ያው ሜላት በቀነ ቀጠሮ ላይ ነው ያለችው። ፍርድ ቤት ሄዳ እንግዲህ ከ15 ቀን በኋላ የውሳኔ ቀን ተሰጥቷታል ማለት ነው። በዚህም የውሳኔ ቀን እንግዲህ ፖሊሶቹ ላይታች እያሉ የሜላትን እውነት ለማጣራት እየሰሩ እናያቸዋለን። አቶ መስፍኔም በተቻለው መጠን እንግዲህ ለሜላት ፍትህ ቢጠይቅላት እንዲሁም ደግሞ የዋስ መብቷን አስጠይቆ ለማስወጣት ሞክሮ ነበረ። ነገር ግን ተጠርጣሪ ስለሆነች ብቻ በወህኒ ቤት መቆየት ስላለባት እስካሁን ሜላት አልወጣችም ማለት ነው። እርግብ እንዴት መጣች? እርግብ አክስቷ መሞቷን ስትሰማ በጣም ትደናገጣለች ማለት ነው። ከዛም እንግዲህ የእርግብ አባት ከገጠር መጥቶ ወይም ከባህር ዳር ማለት ነው የእትዬን ገዳይ ማን እንደሆነ ማወቅ እፈልጋለሁ ይላልኝ። በዚህ መካከል እንግዲህ ተጠርጣሪ የሆነችዋ ሜላት ስለሆነች እርግብ አስቀድማ ይህንን ነገር ልታደርግ የምትችለው ሜላት ናት፣ የአክስቴ ጠላት እሷ ብቻ ነች እያለች ነበረ። እውነታውን ግን ለአባቷ አልተናገረችም። እርግብ ተደብቃ ስለነበረ ከፖሊሶች ማምለጥ ስላለባት ለራሷም ቢሆንም ወንጀለኛ ነች። ትክክለኛ ወንጀሉ እንዴት እንደተፈጸመና አክስቷ እንዴት እንደሞተች በእርግጠኝነት ስላላየች ለሜሮን በመደወል ለጓደኛዋ ማለት ነው እርዳታሽን እፈልጋለሁ እና እባክሽን አግዥኝ ስትላት ሜሮንም ከስንት ቀን በኋላ ዛሬ ጉድ ጥለሽ ለምን ነው የጠፋሽው? ዛሬስ እንደተከሰተ ስትላትኝ እሱ ነገሩ በጣም ብዙ ነው፣ ነገር ግን ከዚህ በፊት ብርሽን ይዤብሽ ስለጠፋው በጣም ይቅርታ፣ አሁን ላይ ደግሞ እርዳታሽን እፈልጋለሁ ጓደኛዬ እባክሽን ስትላት ሜሪም እንግዲህ ከዚህ በፊት ውለታ ስለነበረባትኝ እሺ ብላና ያለውን ነገር ደግሞ ለማስረዳት ምቹ ስለሆነላትኝ እሺ ብላታለች ማለት ነው። በነገራችን ላይ ሜሮን አሁንም ቢሆንም እውነታው ለፖሊስ ብትናገር ምን እንደሚጎልባት እንግዲህ አላቅም። ምናልባትም ያ ሰውዬ የባዩሽ ገዳይ ፖሊስ ጋር ከገባ ከታሰረ ነፃ የምትሆነው እንዲሁም ሰላም ያለው ህይወት የምትኖሩ እሷ ነበረች። ነገር ግን መረጃዋን እዛ ከፖሊስ ድብብቆች ጀምራለች ሜሪ ማለት ነው። ሜሪ ሄዳለ ፖሊሶች እውነታውን ብትናገርና እንዴት እንደሆነ እንዴት እንደቀረጸችው ከእሷ ጋር እንደተነጋገረች በገንዘብ ስትደራደር እንደነበረ ፖሊሶቹ ድምፁን ሰምተዋል ማለት ነው። አሁንም ሜሪ ከወንጀልና አታመልጥም፣ የፈለገ ለእርግብ እንኳን መረጃውን ብትሰጥ ማለት ነው። ግን ሜሮን እና ወይዘሮ ሜላት አንድ የሚያደርጋቸው አንድ ነገር አለ። ሜሮን ከሜላት ጋር ድርድር አቅርባለች። ምክንያቱም ስለ ባዩሽ እውነታው እንድትነግራትና የምታውቀውን በሙሉ መረጃ እንድትሰጣት ከባዩሽ ጋራ ከዚህ በፊት እስር ቤት ገብተው ነበረ። በዛም መንገድ እንግዲህ ለምን አብረሽ ትሰሪያለሽ እንዴ ስትላት አይ አጋጣሚ ነው ነገሮች ናቸው እንጂ እኔ በፍጹም
እንደዚህ አይነት ነገር አላደርግም ብላ ለሜላት ቃሏን ሰጥታ ነበረ። ከዛም እንግዲህ ሜሮን የተሳሳተችው ነገር ምንድን ነው እና ያላስታወሰችው ነገር ማለት ነው ከዚህ በፊት ሜሮን አንድ ከባዩሽ መረጃ ለመውሰድ፣ ሁለት ከሜላት መረጃ ለመውሰድ ከዛ ሁለቱንም መረጃዎች እየሰበሰበች ወሬ ልታቀባብል በዚህ መካከል እንግዲህ ገቢዋን ከፍ ልታደርግ ነበረ ማለት ነው። አሁን ላይ ሜላት ታምናታለች ሜሪን ያለምንም ጥርጥር ማለት ነው። ያኔ አንቺ ባልሽ መሰረት ነገሮችን ለማጣራት አሁን ቀጥሬያት ነበረ። ነገር ግን ደግሞ ሳትመጣ እኔን አስወግዶ የሆነ ሰው መጣና ከጀርባዬ እሷን ይከታተላት የነበረ ሰውዬ አስወገዳት ብትል ትልቅ ምስክርነትም ምንም የማያስፈልገው ትልቅ ማስረጃ ነበር የሚሆነው። ነገር ግን ሜሮን አሁንም ቢሆን መረጃውን ይዛ ዝም ብላለች በፍርሃት ማለት ነው። አሁን የበለጠ ቪዲዮን ቀርጸዋለች የባዩሽ ገዳይ ማን እንደሆነ። በዚህ መካከል እውነታውን እያወቀች ልጆቹም ድንብላል ሰላምና ምናሴ መታውም ጠይቀዋታል። ምንም የምታውቀው ነገር የለም እና ሞቴን ትሞቱልኛላችሁ ወይ ከዛ በኋላ ስላ እንግዲህ የበለጠ እንዲጠራጠሯት እና እሷ የምታውቀው ነገር እንዳለ ያሰጋል ማለት ነው። ወደ እርግብ መለስ ስልላችሁ እርግብ አሁንም ከተደበቀችበት ወደ ሜላት ሰፈር በመምጣትና የባዩሽ ገዳይ ማን እንደሆነ ለማወቅ ከዛም ለአባቴ ብናገረው ሜላትን ትጎዳለች፣ ደግሞ ዝም እንዳለ የአክስቴ ደም ከንቱ ሊቀር አይችልም፣ ስለዚህ የሆነውን ሁሉ ማወቅ አለብኝ ስትል ወደ ሰፈር ታቀናለች ማለት ነው። ከዚህ እንግዲህ ከፍርሃት ስጋቷን እየተጠራጠረች ሜሮን ልትቀበላት ትሄዳለች። ከዛም እንግዲህ ሜሮን ጋር ከተገናኙ በኋላ ምን አዲስ ነገር አለ? አክስቴ ስለምን ነው እንደዚህ የሞተችው? የምታውቂው ነገር አለ ወይ ስትላት፣ አይ እኔ ምንም ነገር የማውቀው ነገር የለም፣ ከአንቺ የተለየ ነገር የለም ብላ ሸምጥጣት ነበረ። መጨረሻ ላይ ግን የአክስቴ ደም ከንቱ ፈሶ አይቀርም፣ ያቺ የተረገመች ናት የገደለቻት አይደለ? አስገድላት አለው እያለች ስትዝትባስ ነበረ። ቆይ ግን ለምን እንደዚህ ብለሽ ጠረጠርሽ ነበር ያለቻት ሜሮን በትዕግስት። ከዛም እንግዲህ እርግብ አክስቴን ትገላታለች ብዬ እያሰብኩበት ሁለት ምክንያት አለኝ። የመጀመሪያው ብዙ ነገሮችን አጥፍታታለች። ልጇን፣ ህይወቷን፣ ታሪኳን በማስመሰል ብዙ ነገሮችን ስትጎዳት ስለነበረ ታደርገዋለች ብዬ አስባለሁ። በሁለተኛ ነገር ደግሞ አትገላትም ላለሁ፣ ምክንያቱም ለብዙ ጊዜ ሜላትን አብሬያት ቆይቻለሁ እና እንደዚህ አይነት ሰው እኮ አይደለችም እያለች እንግዲህ ስትጠራጠር እዚህ ላይ ግልጽ እንዲሆንላት ትልና ሜሮን ፎቶውን ታሳያታለች ማለት ነው። ፎቶውን ስታየው አክስቴ ናት የሞተችው ስትል ምን እያወቅሽ ትጠይቅኛለሽ? ምን ትላለች ብላ ኮስተር አለችባት። ከዛ ቆይ ይሄስ ማን ነው ስትል አየሽ የአክስትሽ ገዳይ የወይዘሮ ባዩሽ ገዳይ ይሄ እንጂ ሜላት እንዳልሆነች እወቂ ልንገርሽ ብዬ ነው ትላታለች ማለት ነው። በነገራችን ላይ እዛ በኋላ ነገሩን እንግዲህ በደንብ መርምራና ራሷን አጥንታ ከባዩሽ ጋር ማን እንደነበረ ስታጠና ታውቀዋለች ማለት ነው። ምክንያቱም ከዚህ በፊት ያስፈራራትና ይከታተላት ስለነበረ በደንብ ታውቀዋለች። ግን ነገሩን አውቃ ዝም ብላ ሜላት በዛው እንድትሰቃይ ሁለቱም ከፈቀዱላት ሜላት ነጻ ትወጣ ማለት ነው። ግን የእውነት አምላክ ደግሞ ነጻ እንደሚያወጣት አይሆፕ ተስፋ እናደርጋለን ማለት ነው። ዛሬ እንግዲህ በፖስቱት መሰረት ደግሞ እናታቸው ነጻ ወጣ ይሆን ወይስ ደግሞ ሀንዬ ወደ ቤቷ ተመልሳ ይሆን ባይታወቅም ግን ደስ ብሏቸው ልጆቹን አይተናቸዋል ማለት ነው። እና በዚህ ልክ የሜላት እውነት ወጥቶ በሰላም ብትውጣና ወንጀለኞች ከመሞታቸው በፊት በስነ ስርዓት ቅጣታቸውን አግኝተው ቢቀጡ መልካም ነው ማለት ነው። እንግዲህ የድራማው ድምቀት ባዩሽ ካሸለበች ሌሎቹ ምንም የማይቀጡበት መንገድ ምንም ነገር የለም። ያ ሰው የተያዘ ማለት እንግዲህ አቶ በቃሉን በድርጅቱ በኩል ሜላትን ለማጥቃት ላይ ታች ሲለፋ የነበረው እንደ ወንጀለኛ ተቆጥሮ እስር ቤት ይገባል። አሁን ብዙ ሰው ነው ሜላት የምትቀጠው ማለት ነው። አንደኛ እውነትን እያወቀ ወንጀለኛን መደበቅ ራሱ ወንጀለኛ ስለሆነ ሜሮንም ትቀጣለች፣ እርግብም ትያዛለች። ከሰፈሩ ከታየሽ ምንም አታመልጥም። ፖሊሶች እንግዲህ ተከታትለው እውነታውን ደርሰው መያዝ አለባቸው። ምክንያቱም ፖሊሶች በተደጋጋሚ ወደ ሜሮን ቤት እየሄዱ እያጧት ነበረ። ግን ምናሴና ሰላምዬ በአንድ ጀንበር ነው ያገኟትና አሁን ደግሞ የበለጠ እርግብ እዛ ሰፈር ታየች ሲባል እንግዲህ ይመጣሉና ትያዛለች። እውነታውን ትለፈልፋለች። ወዳ ሳይሆን በግዷ ማለት ነው። ያው እንደ እውነትም ሳይሆን ደግሞ እንደ ድራማም ሲሆን
ሜላት ከ15 ቀን በኋላ በተባለው በቀጣይ ክፍል እንግዲህ ትወጣለች ተስፋ አደርጋለሁ። ብዙ ለፈለፍኩባችሁ አይደለ? ለዚህ ቻናል አዲስ ከሆናችሁ እንግዲህ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። በቀጣይ እነ ኑሐሚን እነ ቲናን ይዤላችሁ ደግሞ እቀርባለሁ ማለት ነው። በነገራችን ላይ ማለት ነው ወሬ አበዛሽ አትበሉኝና ኑሐሚን በትናንትናው ክፍል በክፍል 39 ላይ ዶክተሩ መልካም ብስራትን ሲያበስራት ምን ያክል እንደተደሰተች አይቻለሁ። በጣም ነው ደስ ያለኝ እውነት ለመናገር። እንዲሁም አባቷም ደግሞ ደስ ብሎት አብሮ ስለነበረ ሰፖርት ምን ያክል ሲያረጋት እንደነበረ የአባትነት ፍቅሩን ሲለግሳት እንደነበረ አቶ ላይኩኑ ምን ያክል እንደምትወደው እና እሱ ምን ያክል እንደሚተማመንባት ኢቨን እስከ ጥፋቷ ድረስ ማለት ነው አይቻለሁ። በጣም ነው ደስ የሚለው። ወይዘሮ ዝናሽም እንግዲህ ዋጋዋን ነው ያገኘችው። ግፍ ከሰራን መጨረሻችን እንደማያምር በተለያየ ድራማ እያየን ነው እና ለሰው ልጅ ከቻላችሁ መልካም ማሰብ፣ ካልቻላችሁ ደግሞ ከመጥፎ ነገሮች መራቅ። በሰፈሩት ቁና ተመልሶ ይሰፈርልናል ለኛ ማለት ነው እና ጥንቃቄ ብናደርግ መልካም ነው ብዬ አስባለሁኝ። ያው እንግዲህ አዲስ ህይወት ቢጀምሩ ደግሞ ከናሆሚ ጋራ የሃና ስዕለት ሰመረላት ማለትም አይደለ? አዎ ደስ ይላለኝና ይህን ይመስላል ማለት ነው። ሀምራም እንግዲህ ኑሐሚን አረገዘች ስትባል በጣም ደስ ብሏት ነበረ። አሁን ላይ ግን የሀምራም ጽንስ ራሱ ያጠራጥራል ማለት ነው። ማለት ያው ዶክተር ስህተት አለ ከተባለ እኔ ራሱ ከአንድ ዶክተር አብኝ ዝም እንደማልል ማለት ነው እና ሀምራን በጣም ደስ ብሏት ነበር። አሁን ግን ደግሞ የበለጠ ጦርነቱን ራሷ ጀምራለች። አሁን ደግሞ መጋፈጥ ያለባት ራሷ ናት ማለት ነው። ምክንያቱም የሀምራን ያረገዘችው ልጅ ራሱ የኤርሚያስ ሳይሆን አይቀርም። ግን ዲኤንኤ ተብሎ ነበረ። ዲኤንኤ ግን አረጋግጠዋል እንዴ? እኔ ያላየኋቸውም በነገራችን ላይ። ናሆሚ ደግሞ ተቀይሯ ላይ ባይቀየር ጥሩ ነበር። ግን የአሁንም ቢሆንም ችግር የለው። በፍቅር ግን የሚበልጠው የድሮ ናሆም ነበረ። የአሁኑ ትንሽ ወጣ ቆፍጠን ያለ ነው። የድሮ ሞኝ ነበረ። ቢሆንም ግን የአሁኑ ሸጋ ነው። ምንም አይልም። አንደኛ ከኤርሚያ ጋር ለመቦጣቦጥ ራሱ በጣም አመች ጉልበት ያለው ይመስላል። እና አዲሱ ደግሞ የመጣው የወይዘሮ ዝናሽ ልጅ ደግሞ ከኑሐሚን ጋራ ልታይ ማለት ጀምሯል። በምን ሂሳብ ነው ግን? ይሄ ነገር ግን ፌር ነው? ደግነቱ አትወደውም፣ ባለውለታዋ ቢሆንም ግን አትወደውም። እና የኑሐሚን በሄደችበት የምትሰራቸው ድራማዎች ግን ለምንድን ነው በደል የሚደርስባት? መቼ ነው የሀብታም ልጅ ሆና ዘንጣ የምትሰራው? ኦ ማይ ጋድ እድል አትከተለኝ ነው። ኤርሚያም ደግሞ በየድራማው ማለት ነው ሚስቱን ወይ ይቀማልኝ ወይ የተፈቀረችን ነው የሚያፈቅር ማለት የሆነ ካራክተር ራስ በጣም የሚያስቀይ ኤርሚ ከአፍላ ፍቅር ላይ እንደዚህ ሀናን አፍቅሮ የሰው ሚስት ከዛ ደግሞ ከወግ ላይም ደግሞ ወግ ድራማ ላይም እንደዛው ማለት ነው።